እንግዳይ ክፍት ነው በሩ እንግዳይ እንግዳይ ግባ ከቤቴ እንግዳይ እንግዳይ ጌታ ኢየሱሴ እንግዳይ 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 ዘመረ እንጂ አልቻለም። ማስታወቂያ እየሰራ መድኃኒ ዛሬ ያመጣች ቅስ አረኳት ይዛ መጣች። ብዙ ነገር ማላሳያችሁም ትቀናላችሁ። ሰላም ሰላም፣ ውድ ሀገሬ ልጆች እንዴት ናችሁ? አለን አለን አለን። ክብር ለመድኃኒዓለም። ግን መተቱ በጣም በዛ። መተቱ ኤፍሬም በጤናው አይደለም። ሩታ ክፉ ናት። ሩታና ኤፍሬም ባለጌ ናችሁ እናንተ። ዳኒና ጽጌ የሆነ ሀሳብ ቀይሮ ሲመጡ ባለጌ ናቸው ትላላችሁ። ኤርሜላና አብርሃም ሲመጡ ጥሩ ናቸው ትላላችሁ። አብርሃምና ሩታ ሲፋጠሩ ብልግና ነው ትላላችሁ። የኔም ቤት እያንዳንድሽ መተት ቤት ነው እንዴት ወለድሽው? እኔ ሳስበው ኤርሜላን ለመደገፍ የወጣሽውላ መተት ቤት ነው የወለድሽው። አለመማርሽን መጽሐፍ ቅዱስ አለማንበብሽን የምታስታውቂ በኮመንትሽ ነው። አንቺ የምትናገሪው ነገር ዋጋ አላት። ዩቱብ ላይ ተጭና ነው ያለችው። ለዛ አትቀለሉ። ጉዜ ደግሞ ማለት ነው እናትሽ ስትወልድሽ ላንቃሽን ቅቤ አልቀበችውም እንዴ? በጣም ነው የምትጫዊው። በጣም ነው እባክሽ የምትጫዊ። ድምፅሽን ቀንሽ። ሰከነ ይሁን እየፈላ ቡና ጠቅ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  ወይሽብን እኮ እኛ እንዴ እኛ ወጣቶቹ የት ሂደን እንፈንዳ? አሮጊቶች አስቸገሩ ሁላላዚ አሮጊቶች አስቸገሩ። እኛ ወጣቶቹ የት ሂደን እንፈንዳ? የኔም ቤት አብርሃምና መስቲካ ያበላሽ አብርሃምና ሩታ ቢሰደቡም ቢረገጡም 3 ዓመት ሙሉ ልብስ መስሏቸው ለብሰው የዞሩት ነው። ምንም ከክብራቸው ንቅንቅ የለም። አዳሜ ትንጫጫለሽ፣ ሂደሽ ዩቱባቸውን ታያለሽ። ብር ይዘሩልሻል። ብራቸውን ሰርተው ቤት ይገዛሉ፣ መኪና ይገዛሉ፣ ይለብሳሉ፣ ይዘንጣሉ፣ ይበላሉ። ቁጭ ብለው ታጥሮ እጃቸውን ይስቲ የሩታን እጅ ስተው የአብርሃም የሴት እጅ እኮ ነው የሚመስለው። አንቺ ጊዜ ቁጭ መጣች ተሰርቶበት ነው ሂደሽ አብረሽ ነው የሰረሽው ጠንቋይ ቤት ወይ ምንድን ነው ስሙ መርጌታው ጋር አብራችሁ ነው የሄዳችሁት። አይሰራም። በአሁኑ ሰዓት የለም እኮ መተት ምናምን የምትይው ሰጥቶ ስትነሺ ካጠገቡ ዞር ስትይ ይወስዳል ሰውዬው ገንዘቡን ተቀብሎ ማለት ነው። አያውቅሽም መተት የምትይው ነገር። እኔ የምላችሁ ለዚህ ተረጋጉ። ከመተት ቤት የወጣችሁ አሮጊቶች ተረጋጉ። ወጣቶች ናቸው። አብርሃምና ሩታ ይስሩበት፣ ገንዘብ ነው። ሂደሽ ዩቱባቸውን እስካየሽ ድረስ ፎታቸውን ለጥፈሽ እስከለፈለፍሽ ድረስ አንቺም ስራ ነው ያልሽው። እዚህ ከተመቸሽ ሩታ የሚሰራ ከሆነ ይሄ መተት የሚባለው አስረሽ ባለሽን ቤት አስቀምጪው፣ አስረሽ። ለዚህ እነዚህ 7 ልጆች ወልደው ባላቸውን አቃጥለው ደፍተው ገለው በመተት መተው አረብ ሀገር የመዳን ቤት ሩዝ ጠጥተው ጭንቅላታቸው አንጎላቸው ወደ ምግብ ስለተቀየረ መተት እያሉ ነው። እንዳትሰማቸው የኔ እናት ሩታ ሼር አድርጋችሁ ሼር እያደረጋችሁ ሩታ ገድሱ አብራም ጋር ከታየላችሁ ሰግጡ ሌላኛውን አመት። እሺ ያቺም አስወርጃለሁ ብላ መታለች። እንኳን አስወረሽ አንቺም እያለቀሽ ነው ዩቲዩብሽ ይታያል። እነዚህ ባለጌ አሳዳጊ በደላቸው ቤተሰብ የሌላቸው ቲክቶክ ላይ የመተሽ መተተኛ ከምትይ እስቲ እንደ አብርሃምና እንደ ሩታ ሰግጠሽ ዩቲዩብ ሰርተሽ ይታይልሽ። ማንም አያይልሽም። ያንቺ ገና የአብርሃምና የሜላ ፎቶ አለጠፌ ፈምሳለሁ ብለሽ እኛም እሱ ሞር ተጠቅመን ሲያስጠላን ነው። መፈመስ ከቻልሽ ከራስሽ ነው። ፈምሳለሁ ካልሽ ከራስሽ ነው። እነሱ ፎቶ ለጠፍሽ፣ እነሱን አሞገሽ፣ እነሱ የሚያሳው አንቺ መታየው ነው። ሆዴ ንቂ የኔ እናት። የመዳን ቤት ጅል፣ የመዳን ቤት በግ፣ የመዳን ቤት ከብት ከመባል ያውጣችሁ። እንደዚህ አይነት የሚጫጩ ሰዎች ከብት ያስብሉ ነው። ማማቸው ኢሱቤን ይልኝ ብሎ አብርሃም አላየሽም። ሩታም እንደዛ አልለመነችሽም። ባትሽን ሰክተሽ
የፈረደባት የመዳምን ዋይፋ የማይነቀል እሷ እናቴ የጋዝ ብር አስኩሯት ዋይፋ ትገዛለች። የ1000 ብር የ2000 ድራም ተዛነጂ ጆሮሽ አይንሽን ታደክሚና ሩታ መተተኛ ኤፍሬም መተተኛ ተለሽ የጠንቋይ ልጅ ሰሎች ነው ጥንቃላ የምታወሪ እመኝ። እሺ መጀመሪያ አንቺ አምነሽ ሰው ማዳን ስቺ ገና መተተኛ ብለሽ ሰው ወደ ሌላ የማይፈልገው ስፍራ ከሚሄድ አትክፊው። ጉዜ ደግሞ ላንቃሽ ለቅቤ ያለጊ እኛስ በሚዲያ ነው ያየንሽ። ጉዜ ያገባሽ ምን ይሁን? ኧረ በስመ አብ ወወልድ ወመንፈስ ቅዱስ በጌታ በኢየሱስ ስም ድምፅሽ ያስፈራ። ለዛ የሌለው ንግግር እንኳን የትልቅ ሰው ያንቺ ታናሽ ሩታን እኮ እያየና በጣም ሲምብሮ የሆነች ልጅ ናት። አሁን አይተሻት ነው አንድ ልጅ ወልዳ ትንሽ ሰውነቷ ሞላ ስላለ ነው እንደ ትልቅ ነው የምታያት። አንቺ አሮጊት አንቺ በመቁረባ ሰዓት ዩቱብ ላይ ወጥሽ እያበርሽ እኮ ይሄንን ቤት ልጆችሽን ባልሽን ሰብስበሽ የቤትሽን ያሳለፍሽውን ታሪክ አውርተሽ ዩቱብ መስራት ስጪ ከወጣጤዎች ጋር መተሽ የምታብጂው አንቺ ነሽ እንጂ እነሱ አይደሉም። እኔና ነገ በራስሽ ዩቱብ ደግሞ የለፈለፍሽ ትመጫለሽ። ወይ አብርሃምን ወይ ሩታን ፎቶ ለጠፈሽ ወይ እዛች የቡና ቤቷን ሴትዮ ፎቶ ለጠፈሽ። የምትሰሩትን ነገር ወቁሽ። የምትሰሩትን ነገር የምትናገሪው ነገር የአፍሽን ፍሬ ነው የምትበይው። ከብት ምን ትመስላለች አንቺ? መክረሽ መመለሰች በጣም ነው የሚያናድሽ። ከሩታ ጋር አብረምነት የስኬቱ ምንጭ ሩታ ናት እንጂ ብዙ አይደለችም። ቆሻሻ ሲፋመስ እኮ ነው የመጣሽው። አላየንሽም እንዴ? ስትመጪ እኮ በጣም ወደናታ ቤተሰባችን ተቀብሏል ብለሻል። ስትሰግጂላት ነበር እኮ ላይቱብ ስትይ 50 እስክትገቢ እየሰገርሽላት ነበር። ምን ትመስላለች አንቺ? እርጉዝ ቅማል ምን ትመስላለች? እንዴ እንደምታስጠይኝ ጊዜ ድምፅሽን ደግሞ አሳድሹ። አትቀረጂ። ድምፅሽ በጣም ደግሞ የአንቺ ጊዜ ድምፅ ካሜራውን ምን እንደሚያደርገው እራሱ አላውቅም። ያስፈራል። ሁልጊዜ እኮ ነው ሁልጊዜ። ተረጋግተሽ ማውራት የሚባል አትችይም። በሰውነትሽ አትመኝ። አንቺ ትልቅ ሰው ነሽ። ቢያንስ እስከ 40 ዓመት ትሄጃለሽ። እንኳን አንቺ እኛ በ26 በ27 ዓመታችን አሮጌ መስለናል። እስከ 40 ትሄጃለሽ። ካየንሽ ጀምሮ እንዲህ ነሽ። የሶስት ልጆች እናት ነሽ። ማሰብ የምትችይበት ሰዓት ነው ያለሽው። ግን ተረጋጊ። አትወራጭብን። የሆነ ቤት የሚያፈርስ ሰው አስመስልሽው እኮ ራስሽን። የሆነ ትልቅ ቤት ሰርቶ የሚነድ ወንድምሽ ሲያመነዝር ታሞግሽዋለሽ፣ ሲዞምት ታመሰግኝዋለሽ፣ ከሌላ ሴት ጋር ሲያማግጥ ታመሰግኛለሽ። ቤቱ ተሰብስቦ ሲቀመጥ ነገር አስርክቶት ነው። ቆሻሻ መተተኞች እያየናችሁ በልጸጋችሁ እኛ እናንተ መተተኛ ሳነን እቺ ልጅ ምንም የማታውቀው ልጅ ስታዩት አውቆ አብርሃም ድራማ ለመስራት ሲፋዝ መተተኛ ትያለሽ። አታፍሪም እንዴ? ክብረ ቢስ። እኔ ሩታም ቢሆን ገፈታትሬ ክላስ አውጥቼ በጥፊ ድርግም ነበር ማድረግሽ። ውሻ ሻጭ ምን ትመስላላችሁ? ይሄ ደግሞ ዳን የሚባለው በፊት ጀምሮ የሩታና የአብርሃምን ስኬት አይፈልግም። አንተ እስካሁን ድረስ ቢያንስ ሶሻል ሚዲያ ላይ ከ10 ምናምን ዓመት በላይ ሆነሃል። እስካሁን አላገባም፣ ፍቅረኛ የለም። ካገኘከው ሴት ጋር ነው የምትማግጠው። ትጠጣለህ፣ ትጨፍራለህ፣ ታጭሳለህ። አይታወቅም። ገንዘብ የለም። እነሱ ደህና መኝታ ላይ አትተኛም። ላይቭ ስትገባ የምናየው እኛ መዳም ቤት የምንተኛውን ፍራሽ አይነት ፍራሽ አንጥፈን አንድ ቁም ሰጠናል። አንድ ክላስ ውስጥ ነው። እነሱ ግን ባለ 3 መኝታ ቤት ተከራይተው ከዛም አልፈው ገዝተው እየኖሩ ነው። እንደዛም ሆነ ቀጠል ትላለህ። ተረጋጉ። የምር የሰው ርቀት አያስደስታችሁ። እነዚህ ልጆች አብረው ቢሆኑ እኛም መረፍታችን ነው፣ ወዳጆቻቸው። ከተለያዩም ደግሞ እሰየው ወጣት ናቸው፣ እንደፈለጉ ይሁኑ። በቃ ተዋቸው። መተት አትበሉሽ፣ ያሳፍራል። መልካም